ገባ ይሄ በዚህ ወጣ ይሄ ይግባላችሁ። ይሄ ነው መልስ። ምንስ አባታችሁ ታመጣላችሁ? እዚሁ ሚዲያ ስር ከማውራት ውጪ ምንም የምታመጡት ነገር የለም። አለቀ። ሄለን ጀምረዋለች፣ ሄለን ትጨርሰዋለች። ያኔ እኔ ጋር ትመጣላችሁ። እኔ እንደናንተ ከሄለን መስማት የምፈልገው ነገር ስላለ ቁጭ ብዬ አዳምጣለሁ። ለአሁን ግን እኔን የሚመለከት ነገር ምንም ነገር ስላልተናገረች እምናገረው የምሰጠው መልስ የለም። ከዛ ውጪ በኔ የግል ጥላቻ ያበልሽ ይሄ ይግባልሽ። ጨርሻለሁ። ካነሳችሁ ይሄው ሌላ ምን ታመጣላችሁ? ሲጀመር እዚህ ሚዲያ ስር ከመልከስከስና ከማውራት ውጪ ሌላ ምንም የምታመጡት ነገር የለም። ምን አባታችሁ ታመጣላችሁ? ምድረ በኔ ጥላቻ ያበልሽ ስለንትና አታውራ። ስለንትና እያልሽ ስታወሪ ራሱ እኔ እንደዚህ ጠርቼ ራሱ ለማውራት ይከብደኛል። አይስዌር በጣም ነው የሚከብደኝ። ጠርቼ ራሱ እንደዚህ ነው እንኳን ብዬ ለማውራት በጣም ነው የሚከብደኝ። እርምጥምጦች አታችኋለሁ። በየኮመንቱ ስር የምትርመጠመጡ የኔ ስም ሲጠራ እንደ ሰይጣን የሚያስጮኋችሁ ፊላይ ቲንኪው የኔ ስም ሲጠራ የገብርኤል እኔ ስለ ትብር እንደበላ የሚያልከሰክሳችሁ እነማን እንደሆናችሁ ጭምር አውቃለሁ። ለዛም ነገርኳችሁ እኮ ይሄ ይግባላችሁ። አላዳመጣችሁ ምንም አባታችሁ አታመጡ። ይሄ ነው። ከዛ ውጪ እኔ ላዳመጣችሁም አልችልም። ቤት ቀየርሽ ቤት መቀየሪን እኮ በአደባባይ ቤቴን አይታችሁት የለ እንዴ? መቀየሩን አታውቁ እታካአሞች። ማን አባታችሁ ሊፈራችሁ? ማን አባታችሁ ሊያዳመጣችሁ ነው? እዚህ ስር መተሽ ስለንትና ሄለን እኔን የሚወክል ነገር ስትናገር አቤት እላለሁ። ለአሁኑ ግን እኔን የሚወክል ነገር ምንም ነገር የለም። ምንም ከተናገረችው ነገር። ስለዚህ እኔን በማይወክል ነገር ላይ ለእናንተ ማብራሪያ የምሰጣችሁ ነገር የለም። ዛሴት አለቀ። የሆነ ጫፍ ስትሰሙ ብቻ የእንትና አቆጣ ምን አባታችሁ ታመጣላችሁ? ማን አባታችሁስ ናችሁ? ተከካሞች በጥላቻ ሰክረሽ አብደሽ ከሆነ የኔ ችግር አይደለም። እኔ ላይ አይመለከተኝም። እኔን አይመለከተኝም። በጥላቻ የሰከራችሁ ካላችሁ እስከ ጥላቻችሁ እኔ እኮ አይቾል ዲቫይስ ቤቴ አትምጡ። ቤቴ የምትመጡ እናንተ እንጂ እኔ ቼክ ሪፐብሊክም አላረጋችሁ። አንዳንድ ደግሞ አላችሁ ህይወት ጥሎ በተነሳ የሆነባችሁ መታገል ህይወትን መኖር ያቃታችሁ 48 ሰዓት የሆነ ነገር ሲጠራ ብቻ ጉቺ እንደዚህ ለህዝብ አላረገችም። ልቃሚ መራጭ ማን አባታችሁ ያዳመጣችኋል? ሲጀመር እኔ ሳዳመጣችሁ ነው የምታወሩት አካካሞች። ይሄ መመለስም መናገርም ላለብኝ ሰው ብቻ ነው መልስ የምሰጠው። መልስ መስጠት ላለብኝ ሰው አለቅ። መልስ መስጠት ላለብኝ ሰው ለምጠየቀው ጥያቄ መልስ ሰጣለሁ። ከዛ ውጪ እኔ ዘግቼ ትዝም ቅርም የማትሉኝ ግለሰቦች እዚህ ጋር መታችሁ ተርመጠመጣችሁ አልተርመጠመጣችሁ who cares? ምን አገባኝ? እኔን ለሚመለከት ነገር ብቻ አቤት እላለሁ። ግር ብለሽ መተሽ ወሬ ያዳምጣለሁ፣ ወሬ እሰማለሁ። ከጉቺ ይሄን እንትን እንላለን፣ ከጉቺ ይሄን እንሰማለን። አይ ዶንት ኬር ነው የምላችሁ። እኔ ስጠራ አቤት እላለሁ። እኔ ስጠራ ከዛ ውጪ በምንም ነገር ላይ ራሱ ሐሳብም አስተያየትም ለጊዜው መስጠት አልፈልግም። ሐሳብም አስተያየትም ምንም መስጠት አልፈልግም። ጨርሼ መስማት የምፈልገው ነገሮች ስላሉ አለቀ። ጨርሼ መስማት ማወቅ የምፈልጋቸው ነገሮች ስላሉ አሁን ለማንም መልስ አልሰጥም። ለአንድ ሰው ብንብቲ ግልብ ብቲ ወተሻፈሽን ብትከፍቺ ብትንደቀደቂ ምን ብቲ መጀመሪያ ደረጃ ካላችሁኝ በላይ ትሉኛላችሁ ወይ? ካላችሁኝ ካወራችሁት ከተሳደባችሁት ካላዘናችሁት በላይ ትሉኛላችሁ? ከዚህ በፊት ከተባልኩት በላይ ይባላል?
ከዚህ በፊት ካወራችሁት ከዚህ በፊት ከሰደባችሁኝ ከዚህ በፊት ካዋረዳችሁኝ በላይ ይመጣል ለእናንተ ወጥቼ ራሴን ሳብራራና ስገልጽልሽ ሙሉ ካላችሁኝ በላይ እባላለሁ ወይ አልባልም የሚመጣ ነገር የለም እኔን የሚመለከት ነገር ሲኖር አቤት እላለሁ ከዛ ውጪ እኔን በማይመለከት ነገር እየተነሳሽ የግል ጥላቻ ስላለብሽ ስላላስደሰትኩሽ ስላልተመቸውሽ እየወጣሽ ስሜን ብትጠሪ I'm not going to answer አላዳምጣችሁም አልመልስላችሁም ስፔሻሊ በጣም የምነቃችሁ ሴቶች አላችሁ የምንቃችሁ ሴቶች ምን ዘመን እዚህ ቲክታክ ላይ ተዘብዝፈሽ ያልተሳካልሽ ያልሆነልሽ እናንተ የምትፈልጉት እኔ በአፌ እንድጠራላችሁ የምትፈልጉት ስም አለ ትላንት ከትላንት ወዲያም እንደዛ ስሰደብ ስሙን አልጠራው ወጥቼ ያለኝን እውነት እንኳን አልተናገርኩም ትላንት ከትላንት ወዲያ ዛሬ ለምን ትላንት ከትላንት ወዲያ አክብሬ ጸጥ ብያለሁ ዛሬማ አክብሬ መልስ አልመልስ ትላንት ከትላንት ወዲያ እንደዛ ያውላ ግርግር ስትፈጥሩ ብር በልተሻል ብር ወስደሻል በዚህ አድርገሻል በዚህ ያስገብተሻል እንኳን ስትሉኝ ወጥቼ ስም አልጠራውም አልጠራ እኔ ለዛ ስም ክብር አለኝ እንደናንተ ክብረ ቢስ አይደለሁም እኔ ለዛ ስም ክብር ስላለኝ ወጥቼ ዲስሪስፔክት አድርጌ የማይሆን ቦታ ስም አልጠራ እናንተ የምትፈልጉት ስለምን እንዳብራራላችሁ እንደምትፈልጉ አውቃለሁ ብሩ እንትኑ በዚህ ገብቶ በዛ ወጥቶ ሰጥቻታለሁ ያለ ሰው አለ እንዴ ሚዲያ ላይ ወጥቶ let me ask you a question guys ሚዲያ ላይ መጥቶ ለጉቺ ብር ሰጥቻታለሁ ተብሎ ሰምታችኋል እናንተ የምትሉት ግለሰብ ሚዲያ ላይ ወጥቶ ለጉቺ ብር ሰጥቻታለሁ ብሏል እኔ ግን እከሌ ሰጥቷችኋል ብዬ አምጥቻለሁ እኔ ግን እከሌ ብር ሰጥቷችኋል እከሌ ይሄን ሰጥቷችኋል ብዬ አምጥቻለሁ ለጉቺ ግን ሰጥቻታለሁ ብሎ መጥቶ ያወራ ሰው ስለሌለ ስቲል ክብሬ ሙሉ ነው ስምም አልጠራ በዚህ ጉዳይ ሞጥቻ አላብራራልሽም ይሄን ትበያለሽ አልኩሽ እኮ አለቅ ለማንም አላብራራ ምን አባታችሁ ታመጣላችሁ ሲጀመር ምን እንዳብራራላችሁ ኤክስፔክት አድርገሽ ነው ብን ብለሽ የመጣሽው ስለንትኑ እንትኑ ይግባብሽ ማነሽ አንቺን የምትጠይቂኝ ቤትሽን እየከፈትሽ ደግሞ ትንጫጫለሽ ገዝት ሰብስበሽ እሷ ነች እንደዚህ ነው ምን አባሽ ያገባሽ ደግ አደረኩ ስልሽስ ምን ትመልሽልኛለሽ እከካሞች እከካም ምራጮች ወረኞች ቤታችሁን ከፍታችሁ እዛና እዚህ እሳት ታቀጣጣያለሽ በዚህ ገብቶ በዚህ ወጥቶ የሚወዱኝ ከኔ ጋር ይቀጥላሉ አለቀ የሚያምነኝ ከኔ ጋር ይቀጥላል እውነት መውጣቱ አሁንም ወደፊት ይቀጥላል የእንትና ሀቅ ወጣላት መጀመሪያ ሲኛንትና ወሬ እዛ ተደርሳለች መቻለን መጀመሪያም እኮ አላዳመጣችሁንም አልተከተላችሁንም ማለት ነው እየሮጥሽ የሆነ ነገር ስር እየተሸሸጋችሁ እኔን ብትስትሳደብ ብቱ ይሄ ይግባልሽ አሁንም ወኔ አምነኝ ቆራጥ ነኝ ማንንም ደግሞ ምንም ይዞብኝ የምፈራው ነገር የለም እያንዳንድሽ ምንም አታመጭ አለቀ እኔን የሚመለከት ነገር ሲኖር አቤት ይወጣለሁ ለጊዜው ግን እኔ ስሜ በምንም አልተነሳም ስለ ጥሬ ስጋው ስለ ጥብሱ ምትይ ምን አገባኝ እኔ ልጣጫም ላጫም የምትጠሉኝና ማን እንደሆናችሁ ጠንቅቄ አጣችኋለሁ እኔ ሳዳምጣችሁ እኮ ነው ሳዳምጣችሁ ምን አወራችሁ ምን አላችሁ አይመለከተኝም ሄለን ጀምሯለች ሄለን ትጨርሰዋለች አለቀ ይሄው ቁጭ ብለን እኔም እናንተም እናዳምጣለን እስከመጨረሻው ድረስ ከዛ ውጪ የኔን ስም እዛና እዚህ እናንተ ማንን ስም እንዳነሳላችሁ እንደምትፈልጉ ነው ያውቃለሁ ምን ብዬ ኤክስፕሌን እንዳደርግ ምን እንዳወጣ በስቶብኝ ሰልችቶኝ እውነቱ እኮ ይሄ ነው በዚህ ገብቶ እኮ በዚህ እንድል እነዛን ቀናቶች አለፊያቸው እዚህ ጋር ደርሻለሁ ዛሬም ክብር አለኝ ከሞን ዛሬም ክብር አለኝ ያስከበረኝን አከብራለሁ ከዛ ውጪ እናንተ ምንም አትመስሉኝም በጥላቻ አብዳችሁ ተቃጥላችሁ ቤታችሁን ከፍታችሁ የምታለቅሱ መልካም የለቅሶ ዘመን እኔ በለጠልሽ ፎቀቅም ነቅነቅም የሚያደርገኝ የለም እስከ ጥላቻችሁ ቤታችሁ ተቀመጡ አትምጡብኝ ስፔሻሊ ዝምቦች አትምጡ ነው ቤት እኔ የኔ ቤት የዝምብ ማራገፊያ አይደለም ይሄ ይገባላችኋል ደግሜ ነው የምነግራችሁ አይመለከተኝም ራሴን ችዬ ነው የምኖር ቤት ቀይረሻል ቤት መቀየር ዛሬ ነው ታያችሁ ቤት እንደቀየርኩ አታውቁ እካካሞች አዙሬ ቤቴ ሳሳይሽ ፖስት ሳረግልሽ እኮ ነው የከረምኩት
ማነሽ ምንድነሽ ከየት ነሽ ወዴነሽ ምን ሳባሽ ታመጫለሽ ኮሜንት ስር መተሽ ታለቃቀሻለሽ ሞዴሬተር ያጸዷችኋል ዛሲት ተካካሞች ደግሞ ጉቺ ነች ጉቺ የኔ ስምማ አስክሯችኋል ገና ትሰክራላችሁ ምድረ ጨምላቃ አግድም አደግ መደዴ ለሴትነታችሁ እንኳን ለከት የሌላችሁ ካፋችሁ የሚወጣው ስድብ ሲያስጠላ ደግሞ ወንድ መልሶ አቅፏችሁ ይተኛል ያንን ሁላ በልግና ያንን ሁላ ቆሻሻ ካፍሽ እያወጣሽ የምትሳደቢ መደዴ አልጌ ዋልጌ ከዛ እንዳንቺ አይነቱን ደግሞ አቅፎም የሚተኛ አለ እከካ ምራጭ ለእናንተ ደግሞ ነው ወጥቼ ሳብራራና ሳስረዳችሁ ስለእንትና የማስረዳው ነገር የለም ያልኩት ነገር ካለ እንትናን የሚጠይቅ ማስረዳት ካለብኝ ለእንትና ፐርሰናሊ ለዚህ ደግሞ ሚዲያ ላይ ላለ ልጋጋምና ደግሞ ድላጃም ለእናንተ ላስረዳ እንዴ who the hell are you guys አላዳመጣችሁም አልኳችሁ አላዳመጣችሁ ስለእንትና እንደዘ እሷ ነች እከካ ምራጩላ እናንተ ማንን ምን ስለማን እንዳወራ እየጠበቃችሁ እንደሆነ እንተዋወቃለን እኮ ማስረጃና መረጃዬን ይዤ እኔ የራሴን ስም ላጸዳ የሆነን ሰው ስም ልጣራላችሁ ሚዲያ ላይ ይሄው እኮ ይሄም እንደዚህ ተብሏል ይሄም እኮ እንደዚህ ነው ይሄው የእንትኑን ጊዜ እኮ ይሄ ነው ይሄው መረጃዬ እንድልሽ ይሄ ይገባልሻል ተበልቻለሁ ተቆርጦብኛል ተጭበርብሬያለሁ የምትዩም ይሄ ይግባልሽ አልኩሽ ላምጪው እንዲያስከፍል ህግ ያስገድዳል አጭበርብሬሽም ከሆነ አዳሜ ላምጪው እንዲያስከፍል በህግ ያስገድዳል ኮሚሽኔን ነው የወሰድኩት ይሄው ነው ይሄው ነው ግዴታ ነው nothing for free ኮሚሽኔን ነው የወሰድኩት ምን ታመጣላችሁ እንዴ ያለ ኮሚሽን ተስራን ልትሉ እንዳይሆን አታፍሩም እኮ አታፍሩም ኮሚሽኔን ነው የወሰድኩት እኔ ማንሽ ምን ታመጫለሽ እኔ ማናት ያከበረኝን አከብራለሁ ስም አልጠራ ስም ጠርቼ እንዳስረዳሽ ከዛ ደግሞ የአንድ ሳምንት አጀንዳ እንድታደርጊው እናንተ አቅላችሁ አዋርዳችሁ ጥሩት እኔ አላቀልም ወጀናጅ ልትይ ነው እንዴ ማናባሽ ያዳምጥሻል እየተነሱ ብቻ ቤታቸውን ይበረጋግዳሉ በኖርማል ቀን 7 ሰው ማያያቸው ጌም ይዘው ቁጭ ብለው ማለት ነው ጌም ሊጫወቱ ራሱ ከሰው ጋር እኮ ጌም ላይ ገብተው 7 ሰው ማያይሹላ በግድ የኔን ስም ልታነሺ ከዛ ጉቺ ደግሞ ብስጭት ብላ ነዷት ተናዳ ወጣ በመረጃ በማስረጃ ቮይስ እያሰማው የኔን ሐቅ ላወጣ የሰው ክብር ልነካ ማነሽ አንቺ ሲጀመር ሐቄን ማወጣልሽ ማስረዳሽ ምንም አደርግሽ ማናችሁ እናንተ ሲጀመር ማናችሁ ቤት እየከፈታችሁ የምትላቀሱ ለቀስተኛ ሳዳመጣችሁ እኮ ነው እናንተ የምትሉት ግለሰብ ቲክታክ ላይ መጥቶ ለጉቺ ብር ሰጥቻታለሁ ብሏል እንዴ አላለም እኮ እኔ ግን ሰጥቷቸዋል ብዬ መጥቻለሁ እኔ ሲምፕል ኤንድ ኢዚ የምነግራችሁ ሰጥቷችኋል ብዬ እዚህ ሚዲያ ላይ መጥቻለሁ ይዤ መጥቻለሁ እሱ ግን ለጉቺ ሰጥቻታለሁ ብሎ አልመጣም ስለዚህ ያከበረኝን አከብራለሁ ወጥቼ የሰው ድምጽ እያሰማው እኔ ሐቄን ላወጣ ሪሲት እያሳየው ስም እየጠራው የሰው ቴክስት እያሳየው እናንተ እንድታምኑኝ ጊዜም የለኝ ባይዘው ይሄን ነው የምነግራችሁ ተንጫጪ አመት ተንጫጩ አመት እንዲያመጣው የ6 ወር የአመት አጀንዳ ነው የምሰጣችሁ ማናችሁ ምንድናችሁ ከየት ናችሁ ወዴት ናችሁ ሲጀመር ምን ታመጣላችሁ ወላ ሪከርደር ሁኚ ወላ የሆነ ቤት በጥላቻ ሰክረሻል ኤቭሪባዲ ኖስ ማንም ሰው ያውቃል በጥላቻ አብዳችኋል ታነቁ እንደ ሐሳብ ታነቁ ደሞኒ ለእናንተ ላብራራላችሁ ገብቼ ስሜ ባልተጠራበት አቤት ብላችሁ የምትወጡ ግለሰቦች እኔ እኮ ስሜ አልተጠራም እኮ እኔ እኮ ስሜን የጠራው ሰው እኮ የለም የምን ማሽቃበጥ ነው ማን አባታችሁ ይሰማችኋል ሚዲያው የሁላችንም ነው እኮ ስለእንትና አውርተሻል ጉቺ አውርታልኛለች ተብያለሁ አካካ ምራጩላ ከዚህ ወዲህ ላዳምጣችሁ አልችልም ለቀስተኛ ሁላ ድንኳን ጣይ ድንኳናችሁን ጣላችሁ በየቤታችሁ ከፍታችሁ አጀንዳ ነው የምትፈልጊው የኔ ስም ደግሞ ይጣፍጥሻል ስፔሻሊ አሁን በዚህ ሰዓት ስሜን ትፈልጉታላችሁ ልታሟሙቁ በዚህ ገብቶ በዚህ ወጥቶ ይግባብሽም ይውጣብሽም ምን አገባኝ አንደኛ ነኝ እመኝ አለቅ
ለሚመለከተው ክፍል መልእክት ተልኮልሻል ብዬ ይዤ መጥቻለሁ። ለኔ ለበለጠ ልጅ ግን ሰጥቻታለሁ ብሎ ሚዲያ ላይ የመጣ ሰው የለም። ስለዚህ እየመረረሽ ዋጭ አዳሜ፣ ይመራል፣ ዋጥ አድርጉት። እኔ ግን ይዤ መጥቻለሁ። አወቅኩትም አላወቅኩትም መልእክት ይዤላችሁ መጥቻለሁ። ሀቅ ነው። 4 ነጥብ ፒሪየድ። ሀቅ ነው። አጭበርብረሻል። ለአምጪው እንዲከፈል ህግ ያስገድዳል። ይኸው ፈርቅ ይዤብሽ ከሆነ አዳሜ ግዴታ ነው፣ የስራው ባህሪ ነው። መንገድ ላሳየ እንኳን ቲፕ ይሰጣል። መንገድ ጠፍቶብሽ እንኳን መንገድ ላሳየ ቲፕ ይሰጣል። እንኳን ለኔ ንብረት ይዞ ለመጣ ምን አባታችሁ ታመጣላችሁ? ምን አባታችሁ? እስቲ ምን ታደርጉኛላችሁ? ወስደሻል፣ ቆርጠሻል፣ ላስቀርተሻል። የስራው ባህሪ ነው። አለቀ። ጉድ ላክ ባላየለፉኝ እንጂ እንዴ የምን ችክ ነው እንዴ? ተቀልዳላችሁ እንዴ? 50,000 100,000 ሚሊየን ለምን አይሆንም? ምን አባታችሁ ታመጣላችሁ? ሚሊየን ለምን አይሆንም? ሮዝዬ እናቴ ሚሊየን ለምን አይሰጠኝም? ምን ታመጣላችሁ? አይ ዲዘርቭ እኮ ይገባኛል። እኔ ወጥቼ ላስረዳሽ አዳሜ፣ ላስረዳሽ አይደል? ልነግርሽ አውቀዋለሁ ያልሽውላ ለምን በዛው በራስሽ በኩል አልደረሰሽም? እንተዋወቃለን ያልሽውላ በዛው በራስሽ በኩል እኮ ነበር መድረስ የነበረበት። ሙሽ በኔ በኩል አሁን እየመጣችሁ አታለቃቅሱ። እኔ አሁን ለቅሶ ማዳመጥበት ሰዓት አይደለም። ላዳምጣችሁም አልችልም። ሰሜ ስላልተጠራ አቤት እምልበት ምክንያትም የለም። እማፍርበት ነገር ካለ እዚሁ ያለሁት ፊት ለፊታችሁ። እማፍርበት ነገር የለም። ስሜን ጠርተሻል፣ አምተሽኛል፣ አውርተሽኛል የሚል ግለሰብ ካለ እኔ ያነጋግረኝ። ከዛ ውጪ ግን ሶሪ አፍሪካ ቤት መቀየሪና አሁን ቤት ቀይረሻለሁ። ኦፍ ኮርስ ድብና አድርጌ ነው። ያው የምኖረው ስቱዲዮ ውስጥ ነበር። እግዚአብሔር ይመስገን። መድኃኒዓለም ምን ይሳናዋል። አሁን 1 ቤድሩም ይዤ ሲቲንግ ሩም ያለው 1 ቤድሩም ለብቻው፣ ኪችን ለብቻው፣ ባዝሩም፣ ቤድሩም፣ ሲቲንግ ሩም ያለው ይዤ እየኖርኩ ነው። አዲሳችሁ ነው ዛሬ ነው ትላንትና ነው የሰማችሁት። ቤት መቀየሪ ጥላቻችሁ የሆነ the last level ሆነ። አሁን ህዝብ ራሱ እንዲህ አይኑን እንዲገልጥባችሁ አደረጋችሁ። የጥላቻችሁ ልክ ማለት ነው። የጥላቻችሁ ነገር ምን ችግር አለው? ሰው እንኳን ልብስ እንኳን አልጋ ምንስ ቢሰጣጥ ምንድነው ችግሩ? ምንድነው የምታለቃቀሱት? እካካሞች ደግሞ እኔ እናንተን ላዳምጥ ከዚህ ወዲህ እኔ ለእናንተ ላብራራ። የሚወደኝ ያመነኝ ያከበረኝ ይከተለኛል። ሌሎቻችሁን እኮ ፎሎ እያነሳችሁ ጉጡ ብያችኋለሁ። እስቲል ዝምቦቹ ቤቴ የምትመጣመጡት ስለምትፈልጉኝ ነው። ልንገራችሁ፣ ንብና ዝምብ አብሮ አይቀመጥም። አትምጡብኝ ተባላችሁ። ቂጣችሁን ግልብ አድርጋችሁ እዚሁ ነው በኮመንት ያላችሁት። ጀግና ነኝ እኔ ላዳምጥሽ አልችልም። ምን አባሽ ታመጫለሽ? ማንሽ ስትሉ የት አባታችሁ አውቃቸዋለሁ። ኮተታሞች ሚዲያን ያስተዋወቀን ሚዲያ ይለየናል። እከካሞች አታለቃቅሱ። ወዳጆቼ ደግሞ አትጨነቁ። እኔን የሚወክል የማፍርበት ነገር ሲኖር እኔን የሚወክል እናንተን የማሸማቀቅበት እናንተንም ሆነ እኔን የሚያሳፍር ነገር ስሜ ተጠርቶ በቦታው ይሄ ላንቺ ነው ተብዬ ስጠይቅ መልስ እሰጣለሁ። ፎር ነው እኔን የሚመለከት ነገር ስቲል የለም። ጉቺ ብላኛለች ተብዬ የተነገረ ነገር የለም። ስለሌለ የምን አቤት ነው? ማናችሁ ስለእናንተ አቤት ብዬ ደግሞ ለኮመንታተር መልስ የምትሰጠው? ታነቁ። ይሄ 7 ሰው የሚያይሽ ህይወት ፎቀቅ ያላለልሽ ኑሮ 20 ለባዶ እየመራሽ ያለሽ ግራ የገባሽ የእንትና ሀቆጣ ማአት መከራ አናትሽ ላይ ይውጣብሽ። አንዳች ማአት አንዳች መከራ አናታችሁ ላይ ይውጣባችሁ። የምን አባታችሁ ሀቅ ነው የወጣው? ስለምን ሀቅ ነው የምታወሪው? እንትን ወጣለት እዛው ተጠይቆ እዛው ጠየቃችሁ፣ እዛው መለሰችላችሁ። መልሳላችኋለች። ይሄ እዛው ላይ የተባለው በዚህ ነው እንጂ በዚህኛው አልተባለም ተብለሻል አዳሚ። የምን ሀቅ የምን እንትን ወጣ? ማአት ይውጣብሽ። የቆመ ሲኖትራካ እላይሽ ላይ ይውጣብሽ። ወረኛ ጨብጨቢውላ እንዴ! ምን አባታችሁ በስማም እያላችሁ እየመጣችሁ ጥላቻችሁ ታወቀ እኮ በዓለም አደባባይ ጥላቻችሁ ታወቀ። ጥላቻ አለባችሁ 7 ሜትር እንጨት ይግባባችሁ።
እኔን ፎቀቅ የሚያደርገኝ ነቅነቅ የሚያደርገኝ ለዚህ ጀመር ማን አባታችሁን ፈራችኋለሁ? ምን አባታችሁስ ታመጣላችሁ? ምን እንዳታመጡ ህጋዊ እኮ ነኝ። ሄዱና ህገ ወጥ ሰው ምናምን አትስፈራሩ። ህጋዊ ሆኜ እኮ የምኖር ሰው እኮ ነኝ። ህግም መንግስትም ባለበት ሀገሬንም ህዝቤንም ማህበረሰቤንም አክብሬ የምኖር ልቃሚ ምራጭ ንፍጣ ምድረ ጥቃቅንና አነስተኛ በስመ አብ ብለው ቤታቸውን ይከፍታሉ። ጠዋት ብቻ ጎጂ ነች። ተለከፋችሁ እንዴ? እንደዚህ እንቅልፍ ነስቻችኋል? አጋጣሚ ብቻ ነው የምትጠብቁት እንዴ? የምትሄዱበት ርቀት ራሱ የሆነን ሰው ከሆነ ሰው ጋር ለማነካካት ደማኑኝ ይቀርባችኋለሁ እንጂ ማንንም ሰው ቢሆን እቀርበታለሁ እንጂ እኔ የሚቀርብኝ ሰው የለም። ይሄ ነው እኔ ቀርባቸዋለሁ ማንንም ሰው ቢሆን፣ እኔ ግን የሚቀርብኝ ሰው የለም። እከካሞች ይሄ መጫወት አልቀጣም። እንደ ወንድሞቼ ይቆጡኛል። አይቆጡኝም። ሐሳባቸውን ቀየሩ፣ ተነፉ። አይቆጡኝም። ወንድሞቼ አይቆጡኝም። ተጫዋች ያሉ ይፈቀዱልኝ። ደግሞ ለምን ፈቀዱላት በሉ። አይቆጡኝም። ታረቁ። እቀጣቀጣለሁ ስልሽ ሌሊትና ማታን መቀጣቀጠው ምን አንበርታም። ፈቀዱ ወይ ፈቀዱ እኮ አልሰማችሁም? ተቀጣቀጪ ይመችሽ አሉ። ደግሞ ለምን ፈቀዱ ብለሽ አንድ ሀገር ጋዜጣ የሚያህል ደብዳቤ ጽፈሽ ፖስቺ ፈቀዱ። ያው ሲያዩን ቸግሮኛል፣ ችግር ውስጥ ነኝ፣ በጣም ቸግሮኛል። ፈቀዱ። እንደፈለግሽ ባናትሽ ራሱ ከፈለግሽ ቁሚ፣ እኔ ባናት ያልቆምም አትበይ፣ መንደባለሉንም ተንደባለይ፣ በቃ ይመችሽ አሉ። እኔ አይደለም እነሱ። እንደውም ይቅርታ እስከዛሬ ተጨነንሻል። በተለይ ከማሜ ጋር ያለው ጨዋታ ደስ ይለናል። አሁን አንድ ወንድሜ ቁጭ ብዬ ሳይሻለኝ ታብታብ እያደረኩኝ ደስ ስትሉ ከማሜ ጋር ወየ እናቱ ሲልሽ ወየ አባቱ ስትባባሉ ደስ ትሉኛላችሁ። እንደፈለግሽ ቅንድብሽን አይደለም እምሙሽን ራሱ ላይፍ ካልዘጋ ላጭ ለከስተኛ እንዴ ልበሉኝ ነው እንዴ ጋይስ? አለው ሊበሉኝ ነው። ታነቁ። ሽንት ቤት ራሱ አልተኛም ብዬ ነበር አይደል? ያኔ ተኝ፣ እንደውም ተኝ፣ ሽንት ቤት ሆነሽ ተጫዋች ጌሙን ራሱ አሉ። ፈቀዱልኝ። ሄዱ። ለምን ፈቀዳችሁ ብላችሁ ደግሞ ተሳደቡ። ሽንት ቤት ራሱ ሆነሽ ብትጫወቺ ደስ ይለናል አሉ። አዎ ተጫዋች ሽንት ቤት ምን አባታችሁ ታመጣላችሁ? ተፈቀደልኝ። እንግዲህ አሁን በቃ እንደውም ከዚህ በኋላ ማሜን አልቀጣም የምለው ወጣት ነበር። ፈቀዱልኝ። አንድ ነገር እንዳያሳስብሽ፣ ባናትሽም ቁሚ፣ መሬት ላይም ተንደባለይ፣ ሽንት ቤትም ሄደሽ አቅፈሽ ተኝ፣ እንደፈለግሽ ሆነሽ ተጫዋች፣ ይመቸናል፣ ከማሜ ጋር ደስ ትሉናላችሁ አሉኝ። ታነቁ። አዎ ምነው አየር ያስኩባችሁ እንዴ? ጌሙ ከማሜ ጋር ጦፍ ደመቅመቅ ሞቅ ስናደርገው አየር ይዘን ነው እኔና ማሜ። አልተመቻችሁ? ምንድን ነው ያናደዳችሁ? ይሄ 7 ሰው 8 ሰው የሚያያችሁ ሰዎች ተስፋ የቆረጣችሁ ምድረ ጭልፋፍ መልክ እንኳን ቢኖራችሁ እንዲሁ መልክ እንኳን ኖሯችሁ ወጣችሁ እኔን ብትሳደቡ ደስ ይለኝ ነበረ። ምድረ ልጋጋም እንጉልፋቶ ምድረ ፋጉሎ አልጌ መደዴ የሴት መደዴ ካፋችሁ የሚወጣው ስድብ ራሱ ሲሰቀጥጥ ከዛ አሁን አንቺን ወንድ አቅፎሽ ይተኛል። ያንን ሁላ ብልግና ካፍሽ ስታወጪ ውለሽ ቆሻሻ ደግሞ ሴት አሰዳቢ። ከዛ እናንተ እኛን ልትመክሩን መልሳችሁ የመደዴነታችሁ ጥግ እኮ ካፋችሁ የሚወጣው ስድብ እኮ በቂ ነው። እናት ምን ይቀራችኋል አሁን ስትሳደቡ? እናንተ ሴቶች ናችሁ። እንደው የቆነጠጠ የሆነ የኮረኮመ ወንድም አለሽ እከካ። እኔ ስማከብረው ወንድም ስላለኝ ወንድሞች አልኩኝ። መደዴ ባለጊ አሰዳቢ የሀገር ሸክም ደግሞ እናንተ መቼ ቀን ድምፅ ሆና ታውቃለች? ድምፅሽ ይዘጋ፣ ልሳንሽ ይዘጋ አልኩሽ። እኔ ደግሞ እሷ መቼ ነው ለአማራ ድምፅ ሆና የምታውቀው? ልሳንሽ ዝግት ይበል። አዎ ጦሴን ይዘሽ ሂጂ። ልሳንሽ ይዘጋ። አንቺማ እየተሳደብሽ ድምፆንሽው። አዎ አንቺ
እያረግሽ እየተሳደብሽ ድምጽ ሆነሽዋል። ብሔረሰቡን እየሰደብሽ ድምጽ ሆነሽዋል። እኔ ተሳድቤ ድምጽ አልሆንም። የኔ እናት ጥጌን ይዤ ተቀምጫለሁ። አለቀ። ምን አባታችሁ ምድረ ዘንቢላፍ ቁልፋፍ። አንደኛው ምን የአፍሽ ክፋት የአፍሽ ክፋት። አሁን አንቺ ነሽ የምትሳደቢው ስለመልክ ስለምን የኛ ጥራትና ደረጃዎች ባለስልጣን 3 ሜትር ወደ ውስጥ ገባበይ በኮሪደር ልማቱ የተባልሽ እኮ ነው የሚመስለው። የአፍ ይሄ ጥልቅ አፍ አንድ አፍሽን ከከፈትሽ እንኳን ማዘጊ የዝንብ አየር ማረፊያ ስነቅሽ እኔማ እንዴት እንደምነቀሽ ሴትም አትመስይኝ ጋለሞታ። ደግሞ አሁን አንቺ ነሽ አስተያየት በጠዋቱ 7 ቤት ትገባለች። እንደው 7 ቤትሽ ይንደድ። የኔ ስም ብቻ ይጠራልሽ ገስት ላይ ይግባልሽ ካነሰሽ። እኔ ወንድ ነኝ ወንድ ሲገርምሽ አሁን ቅጣቱ ተፈቅዶልኛል። ምንም ወዲያ የለው ወዲህ የለው። በቃ ባናቴው ላይ የቆምኩኝ በእግሬ እያጨበጨብኩ ነው የምቀጣው። ከዚህ ወዲህ ምን ትሆኚ? ማን ምን ያመጣል? ባልዲ አፍ ቆጣሪ አፍ። እስቲ ምን አባታችሁ ታደርጉኛላችሁ? ጥላቻችሁ እዚህ ላይ ወጣ። እዚህ ላይ በስመ አብ። ኧረ ሰው የሚታዘባል። ስሜ ባልተጠራበት ሁላ ጉቺ ነች እያልሽ አትውጪ። ሰው የሚታዘባል። ያየ ሰው ይታዘባል እኮ። የሚጠሉኝ እንኳን እያዩ ይታዘባሉ። እኔ የሆነ ያንዳንዶቻችሁ ከፋ። በቃ የክፋት ጥግ እካካ። ማናባሽ ሊሰማሽ? ማናባሽ ሊያዳምጥሽ? ቀጥለሽ የምታሸማቀቂው ቀጥለሽ አንገትም። ከዚህ ፊት ካላችሁኝ በላይ አትሉኝ። ካለፈው በላይ ምንም አባታችሁ አታመጡ። ፖስተትኩልሽ እኮ ያለፈው ኢየሱስ ባንተ ነው ብዬ ፖስተትኩኝ። እነዛ ሁሉ አልፈዋል። ዛሬ ሌላ ቀን እኮ ነው። ዛሬ ስንት ታሪክ ተቀይሮ። የት ነሽ አንቺ? ምን ዘመን ያ ሁላ ታሪክ ያ በስድብ እናትሽ እንዲቱን ተገለበጪ፣ ተነፊ፣ ተዘቅዘቂ፣ ተፈንገሪ እያላችሁ የምታሸማቅቋትን ጉቺ ቆፍረን ቀብረናት ሞታ አልቆ ሌላ ታሪክ ነው። ባናትሽ ላይ ነው የምመጣብሽ። እንዲህ እንዳሁኑ ባናትሽ ላይ መጫባሽ ሰማሻለሁ። የኔ ቅጣት መቀጣት፣ ቅንድቤን ማንሳት፣ ዘይት መገልበጥ አሳብዷችሁ አንድ ሀገር ደብዳቤ ፖስተታችሁ። አካካምኔ ህጋዊ ነኝ። ህጋዊ ሆኜ ህጋዊ ሀገር መኖር በምትኖሩበት ሀገር እንደልባችሁ ማትንቀሳቀሱ ደግሞ ዝምባ እካክ ልፋጫ ስንቅሽ ስምሽን አልጠራው በጣም ስለምንቅሽ ሴት አትመስይኝ። ልክ ስንት አመት እንዳልቀየርሽው ፕሮፋይልሽ ህይወትሽ ራሱ እንደዛው ፕሮፋይል ያልተቀየረ ነው የምትመስይኝ። ሳቀሽ ጀምሮ አንድ ፕሮፋይል ነው ያለሽ። አንድ ህይወትሽ ራሱ እንደዛው እንደ ፕሮፋይሉ ስታክ ያደረገ ሴት ነው የምትመስይኝ። እንደ ፕሮፋይሉ ሳቀሽ ጀምሮ አንድ ፕሮፋይል አድርገሽ ነው የምትዞሪ። ካወቅኩሽ ቀን ጀምሮ በህይወት ዘመኔ ህይወትሽም እንደዛው ስታክ እንደ ፕሮፋይልሽ ስታክ ያደረገ ሴት ነው የምትመስይኝ። ህይወት ኑሮ ጥሮ በተነሳ የሆነባችሁ ኑሮ ሀያ ለባዶ የሚመራችሁ ከእንትናማ መጣሽ ወይ እንትናም ሰጠሽ ወይ በእንትናም ስም ተሰጠሽ ወይ አይዲሊት በዘነዘና ብሏል ሰውዬው። መቻባሽ አዳምጥሻለሁ። ለአምጪው እንዲከፈል ህግ ያስገድዳል። ሳፓፓ ነው ብሏል ፈረንሳይ። ይሄው ነው ሜምበሩ ነው። የኔ ቤተሰቦች ቀላል ቀጣቀጥብሻለሁ እንደ ጌም ባፍንጫዬ ባናቴ እየተተከልኩ በእግሬ እያጨበጨብኩ ነው ጌም የምጫወተው። ልሳን አባሽ ድምፅሽ ይዘጋቡ። ለእንትን ድምፅ አልሆነችም። እሷ ከመቼ ጀምሮ ነው እከካ ምራጭ? አንቺማ ድምፅ ሆነሽ ሞተሻል። መንገደኛ አግድም አደግ ዋልጌ ሜምበር ሁኑ ፍቅሮቼ። ሁላችሁም ፍቅሮቼ ሜምበር ሁኑ። ምድረ ዘንቢላፍ አብርሽዬ ሲስመኝ እኮ እንዳያመልጠኝ ነው ተሯሩጬ የመጣሁት። ሁላችሁም ሜምበር ሁኑ ፍቅሮቼ። ሁላችሁም ሜምበር እንደውም በእኔ ምክንያት ያነሳችሁት ውዝግብ እንዳይቆም አጋግሉት፣ አሟሙቁት።
አለቀ። ስለተሟሟቀ መስሎኝ ዛሬ 3300 ሰው ቁጭ ያለው ስርጉትዬ እኔ እናት ሞቅ ደመቅመቅ አድርጊው። ዣሜ ከኔ አፍ ወጥቼ አቶ ከሌ ብዬ እንዳወራልሽ እንዳስረዳ አቶ ከሌ እኮ እንደዚህ ነበር ያሉት፣ ይኸው እኔ ማስረጃው አለኝ ድምፁ አለኝ እያልኩ እንዳወራላችሁ ታነቁ። እኔ በጣም ክብር አለኝ። ያከበረኝን አከብራለሁ። ጥግ ድረስ ነው የማከብረው። ያከበረኝን እገካ መንገደኛ መንደሪ ቢባል እንኳን እየደጋገማችሁ እየወጣችሁ ማውራት አልነበረባችሁ። ዝቃጫሙላ ክብር አለኝ ስልሽ ክብር አለኝ፣ የእውነት ክብር አለኝ። ዣሜ አላስረዳሽም። የኔን ስም እንደጀመራችሁ አጥፍታችሁ ትጨርሳላችሁ። የማንንም ስም ግን እኔ በአደባባይ ወጥቼ ነው ያልጠራም እስከ መጨረሻው ድረስ። የኔ ስም ጠፋ አልጠፋ የትኛው ስም ምራጮች እኔ ወጥቼ ላስረዳ። የእንትኑ ጊዜ ይሄን ያህል ነው የተሰጠው፣ ይሄው ይሄ ነው። የእንትኑ ጊዜ የነበረው ይሄ ነው፣ ይሄው ድምፁ ይሄው እንዲህ ነበር የተባለው ምናምን ብዬ እንዳስረዳ። ለማን ዘግቼ ስወጣ አላውቃችሁ። አከብረዋለሁ ስላችሁ ጥግ ድረስ ነው የማከብረው። አላደርገው መጥቶ ሰጥቼሻለሁ እኮ አላለሽም። ለአንድሽም መጥቶ እኔ ሰጥቼሻለሁ አላለ። እኔ ነኝ ሰጥቷችኋል ያልኳችሁ። ስለዚህ ቴንኪው ብለሽ ዞር ነው። መልስ ካለ የኔ ነው አለቀ። መልስ ካለ ላምጩ እንዲያስከፍል ብቻ። እሺ ፍቅሮቼ እምትወዱኝ ብቻ አትምጡ ሰው ቤት። እንዴት እንዳስጠላችሁኝ እኔማ በስማም። አትምጡ። ምን ትሰራላችሁ? የምን ሰው ቤት መልከስከስ መርመጥመጥ ነው? አትርመጥመጡ። አትምጡ ቤት አለቀ። የሚጠይቀኝ አካል እኔ የሚጠይቀኝ፣ ከዛ ውጪ ሰውም አትመስሉኝ። ደግሞ ለእናንተ ላብራራ። ሊናዬ እናቴ እንዴት ነሽ? ዲጄ አታስቀኝ። ፍቅሮቼ ሁላችሁም ሜምበሩን እሺ። ፌቡዬ ደግሞ ለእናንተ በዚህ ገብቶ በዚህ ወጥቶ ምናምን አቶ እንትና ብዬ ላስረዳሽ። ኧረ ወይኔ ዘንድሮ ቀን ኧረ በስመ አብ። የኔ ልጆች ግን ስነ ስርዓት ኖሯችሁ ነው እሺ። ስነ ስርዓት ሰው ቤት ሄዳችሁ እንዳትሳደቡ፣ ሰው ቤት ሄዳችሁ መጥፎ ኮመንት እንዳትጽፉ፣ የማትፈልጉበት ቤት አትግቡ። ስነ ስርዓታችሁን ጥብቅ አድርጋችሁ በጨዋ መልክ አለቀ። የምትፈለጉበት ቤት የምትከበሩበት ቤት ብቻ። ሰው ቤት ሄዳችሁ እንዳትሳደቡ፣ የሰው ቪዲዮ ስር ሄዳችሁ ኮመንት እንዳትሳደቡ። ጥንቅቅ ብላችሁ ጨዋነታችሁን እስከ ጥግ ድረስ አሳዩ እሺ። እኔ ውድድር የማረጋችሁ እኔን የሚመለከት ነገር ሲኖር አቤት ብዬ እመጣለሁ። ለአሁኑ የሚመለከተኝ ነገር ስለሌለ እስከ መጨረሻው ያለውን ነገር እንከታተላለን ጋይሶች። እኔ መመለስም ማስረዳትም ላለብኝ ሰው ላለብኝም አካል ከትላንትና ወዲያም ማስረዳት ላለብኝ አካል አስረድቻለሁ። ከዚህም በኋላ ማስረዳት ያለብኝ አካል ካለ አስረዳለሁ። ከዛ ውጪ መንገደኛ ፋክ ኦፍ ካላችሁኝ በላይ አትሉኝም። ገጥመን መስሎኝ ሚዲያ መስሎኝ አምኜበት መስሎኝ የመጣሁት የማን ስድብ ወደኋላ አስቀርቶኛል? ማን ምን ያለኝ ወደኋላ አስቀርቶኛል? 27 ሰው እየሰደባቸው ኖረዋል። እንኳን እኔ ኖ ጋይስ ልወጣ ነው። እሺ ፍቅሮቼ ልወጣ ነው። ማሮቼ እወዳችኋለሁ። ይናፉም ይናፉም ላቪው እሺ ማሮቼ። የጠፋው ምናምን እንዳይመስላችሁ ነው የመጣሁት። እሺ ወርቆቼ አለውኝ በኋላ